በሰሙነ ሕማማት ውስጥ ካሉት ዕለታት መካከል በዕለተ ረቡዕ የተከናወኑ ነገሮችንና የዕለተ ረቡዕን ስያሜ ነው ዛሬ በዚህ ሚዲያ ገለጻ የማደርገው። በመሰረቱ ስለ ሰሙነ ሕማማት ስናስብ የታመመውን ዓለም ሊያድን ክርስቶስ እንደታመመ የምናስብበት ሳምንት ነው ማለት ነው። እቺ ሳምንቷ ለዓለም የድነት ተስፋ ክርስቶስ ደግሞ ዓለምን ለማዳን እንደታመመ የምናስብባት የሕመም ሳምንት ናት ማለት ነው። ሰሙነ ሕማማት ማለት የሕመም ሳምንት ክርስቶስ ሕማማቱ መከራዎቹ ብዙ ስለሆነ ሕማማት ተብሎ በዝቶ እናገኛለን። ሕማም ሲሆን ለአንድ ነው፣ መታመም ማለት ነው። ሕማማት ለብዙ ነውና በዚህ በሰሙነ ሕማማት ውስጥ ዕለተ ረቡዕ ስያሜዋ እንዴት ነው ብለን ስናጠና የዕለተ ረቡዕ ስያሜ በሶስት መልኩ ይገለጣል ማለት ነው። መጀመሪያ ዕለተ ረቡዕ የምክር ቀን ትባላለች። አይሁድ ክርስቶስን ለመያዝ ምክራቸውን የፈጸሙበት የደመደሙበት ቀን ስለሆነ ምክረ አይሁድ ወይም የምክር ቀን ትባላለች። አንዱ ስያሜዋ ይሄ ነው። ሁለተኛ ዕለተ ረቡዕ የመልካም መዓዛ ቀን ትባላለች። ያቺ ኃጢአተኛዋ ሴት ሽቱ የቀባችበት ቀን ስለሆነ የመልካም መዓዛ ቀን በመባል ይታወቃል ማለት ነው። በሶስተኛ ደረጃ ይቺው ባለሽቶዋ ሴት እያለቀሰች እንባዋን እያፈሰሰች እግሩን በእንባዋ ስላጠበችው የእንባ ቀን በመባል ይታወቃል ማለት ነው። የዕለተ ረቡዕ ሶስት ስያሜዎች ነው በቤተ ክርስቲያኒቱ ተሰይሞ የምናገኘው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስጢር ቤት ስለሆነች ዕለታቱን ስትሰይም ከምስጢራት ጋር አገናኝታ ከተሰሩ ስራዎች ጋር አዋህዳ ለተከታዮቿ ለልጆቿ ትገልጣለች ማለት ነው። እና እነኚህ የዕለተ ረቡዕ ሶስቱ ስያሜዎች በዕለቱ ከተከናወኑት ከድርጊቶቹ አንጻር የተሰየሙ ስያሜዎች ናቸው ማለት ነው። መልካም። በዕለቱ የሚነሱ አሁን ስያሜያቸውን ባጭሩ ገለጽ ለማድረግ ነው። ስያሜው የተሰየመው ከምን አንጻር ነው ብለን ስናጠና በዕለተ ረቡዕ በዋናነት አይሁድ ምክራቸውን የፈጸሙበት ቀን ነው። ምክንያቱም ከሰኞ ጀምሮ ሲመካከሩ ሰንብተው እየፈረሰባቸው ምክራቸው አልጸናላቸው ብሎ የተመካከሩት ምክር አልቆምላቸው ብሎ በዕለተ ረቡዕ ግን በይሁዳ አማካኝነት ምክራቸው የጸናበት ቀን ነው። ዕለተ ረቡዕ ልክ የፋሲካ በዓልን የሚያከብሩበት ዋዜማ ነው። እስራኤል ከግብፅ ሐሙስ ስለወጡ የሐሙስ ዋዜማ ረቡዕ ናትና ልክ በምን መልኩ መያዝ እንዳለባቸው እየተጨነቁ ነበረ። የሉቃስ ወንጌል ምዕራፍ 22 ቁጥር 1 እስከ 6 ተጽፎ እንደምናገኘው ሊቃነ ካህናቱ፣ ፈሪሳውያኑ፣ ጸሐፍቱ ተሰብስበው ክርስቶስን ለመያዝ እየመከሩ በነበሩበት ሰዓት ይቸገሩ ነበር። ምክንያቱም በዓል የሚያከብረው ሕዝብ ተሰብስቦ ስለነበረ በሕዝቡ መሃል እንዳይዙት ይፈሩ ነበረ። ሰኞም ይሄን አስበዋል፣ ማክሰኞም ይሄን አስበዋል። የበዓል ወቅት ሕዝብ ይሰበሰባል፣ ሕዝብ ይበዛል ማለት ነው እና ብዙ ሕዝብ ደግሞ ክርስቶስን ይከተለው ይወደው ስለነበረ በዚያ ሕዝብ መካከል እንዴት አድርገን ይዘን እንዴት አድርገን መከራ እናጸናበታለን በማለት ብዙ ሐሳብ ብዙ ውጣ ውረድ ውስጥ በነበሩበት ሰዓት ይሁዳ ነው እንግዲህ በ30 ብር ተስማምቶ አሳልፎ እንደሚሰጣቸው ለአይሁድ ነገራቸው። ለሊቃነ ካህናቱ፣ ለጸሐፍቱ፣ ለፈሪሳውያኑ ይሄን ነገራቸው። እነሱ 30 ብር ሊሰጡት እርሱ ክርስቶስን ይዞ ሊሰጣቸው ተስማሙ። ልክ የተስማሙበት የተፈራረሙበት ቃለ ጉባኤው ያለቀበት ዕለት ነው ዕለተ ረቡዕ። ስብሰባ ብዙ ቀን ያደረጉት እሁድ ሲመሰገን ካዩ በኋላ በቅናታቸው ማለት ነው በዘንባባ ሲመሰገን እንደገና ደግሞ በአህያ ላይ ተጭኖ ወደ ቤተ መቅደሱ ሲገባ ድንጋዮቹ ሲያመሰግኑት አይተው በቅናት ተነሳስተው ይህን መስቀል መግደል አለብን በማለት ከሰኞ ጀምሮ ተሰባሰቡ። ረቡዕ ተሰባሰቡ፣ ፈረሰባቸው፣ አልተስማሙም ማለት ነው። መቼስ ሰውን ለመግደል ሰውን ለመስቀል በአንዴ ስምምነት ሊመጣ አይችልምና በዕለተ ረቡዕ ግን ከይሁዳ ጋር ሆነው
በይሁዳ አማካኝነት ይሁዳ ምቹ ጊዜ ፈልጎ አሳልፎ ሊሰጠው ስለነገራቸው እሱ አሳልፎ የሚሰጠን ከሆነ እንስማማ ብለው ተስማምተው ተፈራርመው የሚሰቅሉበት ቀን የቆረጡበት ዕለት ስለሆነ ዕለተ ረቡዕ አንዱ የተከናወነው ይህ ነው። ለዚህም ጾመ ድኅነት የምንላት ዕለተ ረቡዕን ክርስቶስ ዓለምን ለማዳን እንዲሰቀል ምክሩ የጸናበት ቀን ስለሆነ ነው። ከዚህ የተነሳ ረቡዕ ቀን እንጾማታለን ማለት ነው። በሌላ አገላለጽ በዚህ በዕለተ ረቡዕ ኃጢአተኛዋ ሴት በሚገርም መልኩ መላ ዘመኗን በዝሙት በኃጢአት ትኖር የነበረችው ሴት የማቴዎስ ወንጌል ምዕራፍ 26 ተጽፎ ታሪኳን እንደምናነበው ለክርስቶስ የአልባስጥሮስ ሽቱ ይዛ መጣ ክርስቶስን ሽቱ የቀባችበት ቀን ነው። አሁን ይሄ እኩሎቹ ክርስቶስን ለመስቀል ምክር ያጸኑበት ቀን፣ ኃጢአተኛዋ ደግሞ የመጣው ለምሕረት ለይቅርታ እንደገና ደግሞ ዓለምን ሊያድን እንደመጣ አውቃ መላ ዘመኗን በኃጢአት የሰበሰበችውን ገንዘብ ወስዳ ሽቱ ገዝታ በ300 ወቄት ነው ማለት ነው መጽሐፉ የሚለው ገዝታ ለክርስቶስ ሽቱ የቀባችበት ቀን ነው። ከዚህ የተነሳ ነው መልካም መዓዛ ያለው ማለት ነው። የሽቱ ቀን የተባለም ለዚህ ነው እና እዚህ ላይ ጠለቅ አድርገን ስንመለከተው ይህች ሴት ሽቱ ብቻ ቀብታ አላቆመችም። በተለይ በእውነቱ መጻሕፍት እንደሚገልጹት 4 ነገሮች ነው ይዛ የቀረበችው። የመጀመሪያ ይህች ሴት ይዛ የቀረበችው በገንዘቧ ገዝታ ሽቱ ነው ይዛ የቀረበችው። ሽቱን ለክርስቶስ ሰጥታለች። እነ ይሁዳ እስኪ ነቅፉ ድረስ እስኪ በሳጩ ድረስ ደርሰው ተሽጦ ለድሆች በሆነ እስከ ማለት ደርሷል ይሁዳ፣ ለራሱም ይደርሰው ስለነበረ ማለት ነው እና አንዱ በገንዘቧ ሳትሳሳ ሳትፈራ ያላትን ገንዘብ በሙሉ ወቄት ወርቁን ወስዳ ሽቱ ገዝታ ለክርስቶስ ራስ ቀብተዋለች ማለት ነው። ይሄ አንዱ ያቀረበችው ነው። ሁለተኛ ይህች ሴት እንባዋን ለክርስቶስ ሰጥታለች። እንባ በዓለም ትልቁ ነገር ነው። መቼም የሰው ልጅ እንባ የሚያመነጨው ከውስጡ ከልቡ ሲያዝን ነው። ስለ ኃጢአቷ አዝና ስለ ኃጢአቷ አልቅሳ እንባዋን ለክርስቶስ የገበረችበት ቀን ነው። በእንባዋ እግሩን አጥበዋለች። በጣም የሚደንቅ እኮ ነው። እንደው እግር የሚያጠብ እንባ ምን ያህል ቢሆን ነው? በዚህ ላይ ብናጠነው መቼም እግር ለመታጠብ 1 ሊትር ውሃ ሊያስፈልግ ይችላል። ይህች ሴት ክርስቶስን ለማጠብ እጅግ ብዙ እንባ ነው ያፈሰሰችው። እንባዋን አውቆታ በእንባዋ እግሩን አጥበዋለች ማለት ነው። አንዱ ሁለተኛ የሰጠችው ይህ ነው። በነገራችን ላይ ኢየሱስ ክርስቶስ ረቡዕ በእንባ እግሩን ታጠበ። ሐሙስ ደግሞ የደቀ መዛሙርቱን እግር አጥበዋል በውሃ። ዓርብ ደግሞ እግሮቹ በደም ታጥበዋል። ይሄ ስናጠነው ቃላት የማይገልጹት ነው። ረቡዕ በእንባ እግሩን የታጠበ፣ ሐሙስ በውሃ የደቀ መዛሙርቱን እግር ያጠበ፣ ዓርብ ደግሞ እግሮቹን ሲቸነከር እግሮቹ በደም ታጥበዋል ማለት ነው። ይሄ በምንስ ቃል ይገለጻል? ይሄን ሁሉ ዋጋ የከፈለው ዓለምን ለማዳን ነው እና ይህች ሴት በእንባዋ ስታጥበው ሁለተኛ ሰጥተዋለች ማለት ነው። በሶስተኛ ደረጃ ሴት ልጅ ከሁሉም የምትወደው ጠጉሯን ነው። በጠጉሯ እግሮቹን አሽታለች ማለት ነው። በእንባ ካጠበች በኋላ በጠጉሯ ደግሞ እግሮቹን አድርቃለች። ይሄ የሚደንቅ ነገር ነው። የምትወደውን ነገር ነው የሰጠች። በአራተኛ ደረጃ ሁለ ነገሯን ለክርስቶስ ሰጥታለች። ሁሉን ትታ ወደኋላ ላትመለስ ኃጢአቷን በሙሉ ትታ ንብረቷን ሀብቷን ትታ ወደ ክርስቶስ መጣለች ማለት ነው እና የዚች ሴት ታሪክ የሚነገርበት እንባዋ የሚታሰብበት እንደገና ደግሞ ሽቱ መቅባቷ የሚታሰብበት ቀን ስለሆነ በዚህ ዕለት የተደረጉ ድርጊቶች ናቸው የሚታሰቡት። የእንባ ቀን፣ የመልካም መዓዛ ቀን እንለዋለን። ሽቱ የተቀባበት ሽቱ መልካም ነው፣ መዓዛው ሽቶው ጥሩ ነው። ወንጌላውያኑ ደጋግሞ ይሄንን ጽፈውታል ማለት ነው። በዕለቱ የተከናወኑ ድርጊቶች መካከል እነኚህ ናቸው ማለት ነው። መልካም ሕማማቱ አጠቃላይ ከሆሳዕና ጀምሮ እስከ ትንሣኤ ድረስ ያሉት ዕለታት የየቀናቸው የተሰራላቸው ስርዓት አለ። ለምሳሌ የዕለተ ረቡዕን ብቻ ነው ዛሬ ለይተን የምናየው። ዕለተ ረቡዕ ላይ ስንመለከት የራሱ ምንባብ፣ የራሱ ጸሎት፣ የራሱ አገልግሎት አለው። ግብረ ሕማማት የተባለው መጽሐፍ
በጣም እንደውም ሰፊ ነው። ያላልቅ እያለ ሙሉ ቀን ነው ሲነበብ እየዋለ ከመስገድ ጋራ ከኪርያላይሶን ጋራ አብሮ ተቀናሽቶ ከነቢያቱ ከኦሪቱ ከአዲሳቱ ከመጻሕፍቱ እንደገና ከሊቃውንት መጻሕፍት ተውጣጥቶ ሲነበብ የሚውል ለዕለቱ የተሰራለ ቤተክርስቲያናችን ሙሉ ናት። ስንዱ እመቤትም ናት። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሙነ ሕማማትን የምታደርጋቸው ዜማዎች ሳይቀር ሰላምታዎቹ ሳይቀር የየሰዓቱ የየጊዜያቱ የተለያዩ ናቸውና ዕለተ ረቡዕ አጠቃላይ እንዳለ ከሌሊቱ 6 ሰዓት ጀምሮ እስከ ምሽቱ 3 ሰዓት ድረስ ለየዕለቱ የተሰራ ስርዓት አለ። ለየሰዓቱ ከዕለቱም ወደ ሰዓት በሰዓት የተያዘበትን በማሰብ እንደገና ደግሞ ግርፋቱን በማሰብ ከዚያም መከራውን በማሰብ ወይም ደግሞ መሰቀሉን በማሰብ በየሰዓቱ ከፍላ የምታደርሳቸው ስርዓቶች አሉ። የዜማ አለ፣ የንባብ አለ፣ እንደገና ደግሞ የስግደት ስርዓት አለ። ይህ በዕለተ ረቡዕ ለብቻው የቀኑ አለው ማለት ነው። ሲታይ ተመሳሳይ ይመስላል። ሰኞም እንደዚያው፣ ረቡዕም እንደዚያው፣ ማክሰኞም እንደዚያው ስለሚመስል የተለያየ አይመስልም እንጂ የየቀኑ ንባብ የተለያየ ነው። የሰኞ ንባብ ሰኞ ያልቃል፣ እንደውም አላልቅ እያለ በጣም ከሌሊቱ ጀምሮ እስከ ምሽቱ ድረስ ሊቃውንቱ፣ ካህናቱ፣ ሰንበት ትምህርት ቤቱ ህዝቡ በአንድ ላይ ሆኖ እያዳመጠ በተለያዩ ሰዓቶች የሰኞ ይባላል፣ የማክሰኞ ይባላል፣ የረቡዕም ይባላል። የረቡዕ ላይ ትኩረት ስለምናደርግ የየራሱ አለው ማለት ነው። ቤተክርስቲያናችን የተሰናዳች ቤት ልዩ እንደገናም በመጻሕፍት የተቀመረች ቤት ስለሆነች የረቡዕ ስርዓቶቿ ለረቡዕ ተቀምጠዋል ማለት ነው እና ብዙ መንፈሳዊ አገልግሎት በዕለተ ረቡዕ ይከናወናል ማለት ነው። በተለይ ዕለተ ረቡዕ በጎ ነገርና ክፉ ነገር የምንመለከትበት ቀን ነው። በዋናነት የአይሁድን ክፋት ለይተን የምናይበት ቀን ነው። ሊያድን የመጣውን አምላክ ተማክረው በአንዱ ነው ሊሰቅሉት መስማማታቸው ይሄ ምን ያህል ክፋት ነው። ይህንን ክፋትን እንድንተው እንማራለን። ይሁዳ ደግሞ የቀን ተማሪው ታምር ሲሰራ ያየ፣ ድውይ ሲያነሳ፣ ሙት ሲፈውስ ያየ፣ እውር ሲያበራ ያየው ይሁዳ አምላኩን ለመሸጥ የተስማማበት ቀን ነው። ለገንዘብ ሲል ማለት ነው። አሁን ከዚህ ምንድነው የምንማረው? ከይሁዳ በጣም ክፋቱን አይተን ከይሁዳ የሰራውን ግፍ ያደረገውን ነገር ተመልክተን እኛ ክፉ እንዳንሰራ ገንዘብ ምን ያህል ሰውን እንደሚያታልል የምንማርበት ነው። ይሁዳ በገንዘብ በ30 ብር ተታሎ ነው ከወደቀበት አንስቶ ለሐዋርያ ማዕረግ ያበቃውን አምላኩን የሸጠ። አሁንም ዓለማችን በሶስት ነገሮች ነው እየተፈተነ ያለው፣ በስልጣን፣ በገንዘብ እንደገና ደግሞ በስሜት ዓለም ይፈተናል። በእነኚህ ነገሮች የዓለምን ፈተና ክርስቶስ ራሱ ድል ነስቶልናል። ቆሮንቶስ ላይ ድል የነሳቸው ፈተናዎች ከይሁዳ ልብ አራቁም ነበረ። በይሁዳ ልብ ውስጥ ሰይጣን ገባበት የሚለው ረቡዕ ቀን ነው። ረቡዕ ነው በይሁዳ ልብ ሰይጣን የገባና ሰይጣን ይሁዳን እንዳሳሳተው ስናይ ለገንዘብ ሲል አምላኩን ፈጣሪውን ጌታውን ይሁዳ እንደሸጠ የምናስብበት ዕለት ነው። ያ ከሆነ ደግሞ በምንም መልኩ አምላካችንን እንዳናጣ ለጥቅም ስንል ከክርስትናችን እንዳንወጣ መማር አለብን። ይሁዳ ለጥቅም ሲል ነው፣ ለገንዘብ ሲል ነው አምላኩን ያጣ፣ ክብሩን ያጣ። ግን ለገንዘብ ሲል ለሚያልፈው ነገር ሲል አምላኩን አሳልፎ ለመሸጥ ይሁዳ ወስኖ በድብቅ በቀን ይማር የነበረው በስውር ሄዷል። በጣም የሚገርም ነው። በቀን እኮ ነው ይማር የነበረው፣ በብርሃን ይማር ነበር። የብርሃን ልጅ ተብሎ ብርሃን ከተባሉት መካከል አንዱ ሆኖ አምላኩን በድብቅ ከይሁድ ጋር በተሾልኮ ሄዶ ተስማምቶ ሽጦታል። ይሄ ክፋቱ የምናይበት ነው ማለት ነው። ሌላው እኛ በዋናነት የምንማረው ከዚች ከኃጢአተኛይቱ ሴት ነው። ኃጢአተኛዋ ሴት መላ ዘመኗን በኃጢአት ብትኖርም ክርስቶስ ሲመጣ ኃጢአቷን ማስደምሰስ ኃጢአቷ እንዲሰራይላት ወደ ክርስቶስ መጣለች። በዚህ ምድር ላይ ስንኖር ኃጢአት ልንሰራ እንችላለን፣ ድቀት ሊገጥመን ይችላል፣ የተለያዩ በደሎች ልንፈጽም እንችላለን። እንደዚች ሴት ወደ ክርስቶስ መቅረብ አለብን። ከዚህ ሴት የምንማረው ዕለተ ረቡዕ ክርስቶስ ለኃጢአተኞች እንደመጣ እኔ ጻድቃንን ልጠራ አልመጣሁም ኃጥአንን ለንስሐ ልጠራ ነው የመጣሁት ባለው አምላካዊ ቃል መሰረት ይህችን ሴት እንዴት አድርጎ እንደጠራት ለክብር እንዳበቃት እንደውም ምንድነው ያለው ክርስቶስ? ይህች ሴት እናንተ
ምንም ለኔ ያላደረጋችሁም፣ እቺ ግን ለኔ ለቀብሬ የሚሆን ሽቶ አድርጋለች። የኔ ወንጌል በተሰበከበት ሁሉ የዚች ሴት ስራዋ መልካም ስራዋ ይነገርላት ብሎ ክርስቶስ እስኪናገርላት ድረስ የደረሰች ሴት ከምን የተነሳ ነው? ሁሉን ነገር ትታ ወደ ክርስቶስ ስለመጣች ነው። ወደ ክርስቶስ መጣለችና እኛም ሁሉን ነገር የዓለምን ኃጢአት፣ የዓለምን ክፋት፣ የዓለምን ተንኮል የሰራነውን ነገር ትተን ወደ ክርስቶስ እንድንመጣ እንድንጸጸት ከዚህ ሴት የምንማርበት ዕለት ነው ማለት ነው። ምንም እንባዋን እያነባች አያችሁ። በዘመናችን ያሉ እህቶቻችን አይኖቻቸውን ይኳላሉ፣ አይኖቻቸውን ይቀነደባሉ በሚያምር ሁኔታ ውብ ለመሆን። እቺ ሴት ግን ለምንም ላይኗ አልተጨነቀችም። እንባዋን ሰታ ነው ጽድቅ ያገኘችው። ለውበቷ አልተጨነቀችም። በጠጉሯ እግሩን ተጎንብሳ ወሎላ ነው ክብር ያገኘችውና ከዚህ ሴት የምንማረው ትልቅ ነገር አለ። ይሄን በማድረጓ ዛሬ ወንጌሉ ላይ ስሟ ተመዝግቦ እስከ ምጽአት ድረስ የክርስቶስ ወንጌል በሚነበብበት ሁሉ የዚህ ሴት መልካም ስራዋ ይገለጣልና ከዚህ ሴት እንማራለን። የአይሁድን ክፋት እንድንተው፣ የይሁዳን አስመሳይነት እንድንተው፣ ስሟ አሳልፎ ለመሸጥ የወሰነው የይሁዳ ክፋትና ተንኮል እንድንተው፣ ከዚህ ሴት ደግሞ ብንወድቅም መነሳትን እንማራለን። ቀኖቹ የይሁዳ መውደቅ፣ የዚህ ሴት መነሳትን የምንማርባቸው ቀናት። ዕለተ ረቡዕ በተለይ ለአንዱ የመውደቅ ለአንዱ የመነሳት ቀን ሆና አልፋለች። ስለዚህ ከዚህ ቀን እነኚህ ነገሮች እንማራለን ማለት ነው። በተለይ ደግሞ ማንረሰው እንደው አይሁድ ዓለምን የያዘውን አምላክ እንዴት ሊይዙት መጡ ብሎ መመርመርም ያስፈልጋል። ለአዜ ዓለም እፎ ይሕዝዎ፣ ዓለምን ለያዘው እንዴት ይይዙታል? ለመያዝ ነው እኮ ከይሁዳ ጋር የተስማሙት። እንይዘዋለን ብለው ምቹ ጊዜ ፈልጌ በዚህ ሰዓት እንድትዙት አደርግላቸዋለሁ ብሎ ተስማምቶ ዓለምን የያዘውን ሰማይና ምድርን በመሃል እጁ የያዘውን አምላክ በእጆቻቸው ይዘው ሊያስሩት፣ ሊያሰቃዩት፣ ሊገርፉት አይሁድ መከሩ። እንዴት ይደንቃል! ሰማይና ምድርን የያዘ እንዴት ሊይዙት ነው? እንዴትስ ቢደፍሩ ነው? እሱ በፈቃዱ ሊሞት ስለመጣ እንጂ በእነሱ አቅም እኮ አይደለም እሱ የተያዘው። ለምን? በፈቃዱ በምሕረቱ ዓለምን ለማዳን በገባው ቃል መሰረት መጣ እንጂ በእነሱ ኃይል በእነሱ አቅም አይደለም ክርስቶስ የተያዘው። ፈቃዱ ነው ለሞት ያበቃውና ይህንን ሁሉ የምናስብበት ይህን ሁሉ የምንረዳበት ዕለት ነው ማለት ነው። ሌላው ዕለተ ረቡዕ የዕለታት ማዕከል ናት። ወደ ኋላዋ 3 ቀናት አሉ፣ ወደፊቷ 3 ቀናት አሉ። ፀሐይም የተፈጠረችው በዕለተ ረቡዕ ነው። ወደፊትና ወደ ኋላ የምታበራ መሆኗን ለመግለጽ ወደፊት ወደ ምስራቅ ከምስራቅ ወጣ ወደ ምዕራብ እየሄደች ትተው ለመጣችሁ ለምስራቅም ታበራለች፣ ወደምትሄድበት ወደ ምዕራብም ታበራለች ማለት ነው። ፀሐይ ከምስራቅ ወጣ ወደ ምዕራብ ነው የምትሄደው እንደ መጽሐፍ ቅዱስ አጠናን ማለት ነው። ምስራቅ ፀሐይ እስከ ዓረብ ይላል፣ ከፀሐይ መውጫ እስከ መግቢያዋ ድረስ ስለሚል በዕለተ ረቡዕ የተፈጠረችው ፀሐይ ማዕከለ ዕለታት ሆና ለዕለታት ሁሉ ታበራለች። ስለዚህ ክርስቶስም ደግሞ በዕለተ ረቡዕ ምክሩ የጸናበት በሰባቱ ዕለታት የተፈጠሩ የሰው ልጆችን ሁሉ ማለትም በሰባቱ ዕለታት እንዲያመሰግኑ የተፈጠሩ የሰው ልጆችን ሁሉ ሊምር እንደመጣ ሲገልጥ በዕለተ ረቡዕ እንዲያዝ የአይሁድ ምክር ጸንቷል ማለት ነው። ረቡዕ የዕለታት ከፋሊት ናት፣ የዕለታት ማዕከል ናት። ክርስቶስም ዓለምን ለማዳን በዕለተ ረቡዕ ምክሩ የጸናበት መሰረታዊ ምስጢር የዓለም ብርሃን እንደሆነ፣ ፀሐይ በዕለተ ረቡዕ አይደለ የተፈጠረችው፣ እሱ የዓለም ብርሃን ሆኖ ዓለምን በብርሃንነቱ ሊያበራ እንደመጣ ሲገልጥ በዕለተ ረቡዕ አይሁድ ሊይዙት ምክራቸውን አጽንተዋል ማለት ነው። እነኚህ ነገሮችን እንማራለን። መልካም እንግዲህ ያው ቤተክርስቲያናችን በዚህ በሰሙነ ሕማማት ልዩ ትኩረት ሰጥታ አገልግሎት ትሰጣለች። በመላው ዓለም የምንኖር ኦርቶዶክሳውያንም በሰሙነ ሕማማት ሁላችንም በየቤተ ክርስቲያን እየተገኘን ሥርዓተ ስግደቱን ሥርዓተ ጸሎቱን እንድንከታተል እንደገና ደግሞ የሰዓቱን የየዕለቱን አገልግሎት ለይተን ማወቅና መረዳት እንደሚገባን ቤተ ክርስቲያን ስለምታስተምር የቤተ ክርስቲያን ልጆች ቤተ ክርስቲያን እናታችሁ የምታደርገውን ነገር ቤተ ክርስቲያን እናታችን በሰሙነ ሕማማት የምታስተላልፋቸውን ትምህርቶች፣ መልእክቶች፣ ስርዓቶች ለይተን እንድናውቅ መልእክት አስተላልፋለሁ። ይህን ጊዜ ስለሰጣችሁኝ አመሰግናለሁ።